ዛሬ ሩታ ለአብርሽ ያልጠበቀው መልስ መለሰችለት። እስከ መጨረሻው ድረስ ተከታተሉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትትረፍ ይበልልኝ። እንደምን ሰንብታችሁ እንደምን ከርማችኋል? ሮመዳን እንዴት ይዟችኋል? ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁ። በሩታና በአብርሽ መጥቻለሁ። አብርሽና ሩታ እንግዲህ ዛሬ ተገናኝተው ነበር፣ አፍላፍ ማለት ነው። አንድ ጋ እንዲሁም ፍቅረኛዬ ነው ብላ የያዘችው ልጅ ጋር ሆነው ሶስቱ ተጋጥመው ተገናኝተው ነበረ። እንግዲህ አብርሽ አሁንም ተስፋ አልቆረጠም። ተመለሽ እያላን ነው፣ ግን እሷ እንደማትመለስለት ዛሬ የመጨረሻ መልሱን መልሳለታለች ማለት ነው። በጣም በሚገርመው ሁኔታ ነው የመለሰችለት። እንዲሁም እሱም በጣም ነው የተሰበረው፣ በጣም አዝኗል። እንግዲህ ቢያዝንም ምንም ማድረግ አይቻልም። ምክንያቱም ስራው ስለሆነ የራሱ ጥፋት ነው፣ የራሱ ስራ ነው። ይህን ስራ የሰራው ደግሞ ራሱ ነው፣ ማንም አይደለም እንትን ያለው ማለት ነው። ማንም አልነበረም እንትን ያለው መጀመሪያ ሲጀመር። ሁላችሁም ያው ኮሜንትም ላይ ተለያዩ ቦታ ላይ መልስ ሰጥታችሁታል ማለት ነው። ጥፋቱ የእሱ እንደሆነ ማለት ነው፣ ቤተሰቦቹ ጀምሮ ማለት ነው። ማንኛውም በቤትም ያሉ ቤተሰቦቹ እንዲሁም ደግሞ ማርቆስን ሰምታችሁ ከሆነ ላንተ ስንት አይነት መስዋዕትነት አድርጋለሃለይ፣ እንዴት ነው እንደዚህ የምታደርገው ምናምን እያለ ትመክረው ነበር። ያልመከረው ህዝብ የለም ነበረ ማለት ነው። ተኮሜንታተሩ፣ ከቤተሰቦቹ፣ ከሁሉም ነገር አልፈልግም ብሎ ነበር ሌላ ጋ የገባው። አሁን ግን መልሶ እየለመናት ያለው ሩታን ነበር። ሩታ ግን ሁለተኛ እኔ ጋር አይንህን እንዳይህ አልፈልግም። አንተማ ጥተኸኝ ሄደህ ሴትን ይዘህ እቤቴ ይዘህ መጥተህ እንደገና ደግሞ ሄደህ አድረህ ሄደህ እንደገና ደግሞ ዋይተህ እገንዳ ላይ ራቁትህን ከሴት ጋር ስንት ቀን አድረህ እኔ ብዙ ፋይል አለኝ የማወጣው፣ በጣም ብዙ ፋይል አለኝ፣ ግን ትቸው ነው እያለች ነው ያለችው ማለት ነው። በጣም ምርር ባለ ሁኔታ ነው የተናገረችው ይህን ነገር ማለት ነው። አይታችኋ ከሆነ በጣም ጮሃ፣ በቃ ከምትሉ በላይ ሆና ቪዲዮውን አይታችሁታል ብዬ አስባለሁ ብዙዎቻችሁ። እና በጣም እውነቷን ነው። ሴትነት በጣም የሚያስጠቃ ነገር ቢኖር ይሄ ነው፣ እውነት ለመናገር ማለት ነው። ሴቶች እኛ አሉኝታ ይዘናል እንደዚህ አይነት ነገሮችን። ለዛውም እሷ በጣም ጠንካራና ጎበዝ ናት። ወላይ ሩታ በጣም ጠንካራ ጎበዝ ናት፣ እውነት ለመናገር ማለት ነው። በጣም ብዙ ልጆች የሚደክሙ አሉ፣ የሚወርቁ አሉ፣ የሚሰበሩ አሉ፣ የሚያለቅሱ አሉ ምናምን። እሷ ግን በጊዜው ያው በጊዜው ብታለቅስም በጊዜው ቢሰማት ኖሮ ግን ጠንካራ ሴት ሆናለች። አሁንም በፊትም ጠንካራ ነበረች፣ አሁንም ጠንካራ ሆናለች ማለት ነው። እና አሁን ሰው ሀይ ሀይ የሚል ሰው አሁን አይተሽ እንዳይሆን በኋላ ግን ሊጥሉሽ ይችላሉ። ስለዚህ ተመለሽ እያላን ያለው ግን ማንም አይጥላትም፣ የሚጥላትም የለም። አወርቅምም ልጅቱ የራሷን ህይወት የምትኖር ልጅ ናት እና የራሷን ህይወት የምትመራ ልጅ ናት። ሁሉን ነገር የምታቅናት፣ ማንኛውንም ነገር የገባት ልጅ ናት ልጅቱ ማለት ነው። እና መጀመሪያም እኔ የሚያፈቀርኩ ደህና ሰው መስላኝ ነው። እንደዚህ መሆንን ባቅ መጀመሪያም ኖሮ አጠገብህ አልደርስም ነበረ። ብዙ ደክም ያለው፣ ብዙ ሄጅ ያለው፣ ብዙ ርቅ ያለው ላንተ ብዙ ከቤተሰቦቼ ሁሉን ነገር ትቼ ነበረ። ሁሉን ህይወቴን ኩላ ትቼ ነበር ላንተ፣ ወደ አንተ ሆኜ ስንት ነገር ያሳለፍኩል ላንተ ትል ስንት ስቃይ፣ ስንት መከራ፣ ስንት ነገር አይቻለሁኝ ባንተ። ያ ሁላ መደረጌ ስተት ነበረ፣ ያ ሁላ ማረጌ ስተት ነበር ለኔ። አሁን ነው የታወቀኝ እያለችው ነበረ። እና እውነቷን ነው፣ እውነት ለመናገር ማለት ነው። በጣም ጠንካራ ሴት ናት። አነጋገሯ ራሱ ዛሬ በጣም ነው እኔ በጣም ነው ደስ ያለኝ። ምክንያቱም ሴት ልጅ በቃ እንደዚህ ኮስተር ትትል ነው ወላሂ። ምንድን ነው መልፈስፈስ? ወላሂ ብዙዎች የሚልፈሰፈሱ አሉ፣ የሚያለቅሱ አሉ። እንዲሁም ደግሞ የራሳቸውን ህይወትም እንጎዳለን የሚሉ አሉ። አንዴ ምርት እንጠጣለን፣ አንዴ እንታነቃለን ምናምን ነው ዘተ የሚሉ ልጆች አሉ ማለት ነው። ታጣነው እሱን ምናምን የሚሉ ግን እሷ ግን እንደዛ አይደለችም። ጠንካራ የሆነ ሴት ናት። ወላሂ ሩታ በጣም ጠንካራ ሴት ናት። እና ስለዚህ እህቶች በእሷ ቦታ ያላችሁ ልጆች ትኖራላችሁ።
ምክንያቱም ያሁን ወንድ ብዙ የሚያስተማምን ወንድ የለም። ያኔ ሁሉንም እያልኩ አይደለም፣ ግን አሉ በጣም መልካም ወንዶች አሉ። በጣም ለሚስቶቻቸው በጣም አልጋ የሆኑ ወንዶች አሉ፣ በጣም የሚመቹ በጣም እንደዚህ አይነት ነገሮችን የማይከጅሉ ማለት ነው። እና ስለዚህ ዛሬ ገንዘብ አለኝ ብሎ ዛሬ ገንዘብ መኪና ነዳሁ ባለ ገንዘብ ነኝ ብሎ እንደዚህ ቢሆን ነገ ደግሞ የሚመጣበትን እሱ አያውቅም እኮ አያውቅም አይደል እንዴ? ስለዚህ እንደዚህ አይነት ዝነጣ እንደዚህ አይነት ምናምን በቃ በጣም ያስጠላልም ይደብራልም። ማለት የመጡበትን ነበር ማየት ያለበት የነበረበት መጀመሪያ ማለት ነው። አሁን ምንም ማድረግ አይቻልም። አሁን ማልቀስ ወይም የሆነ ነገር መሆን ምንም በቃ ፋይዳ ያለው አይመስለኝም ለኔ ማለት ነው። ምንም ፋይዳ የለውም፣ ሲጀመር ፋይዳ የለውም። አስቀድሞ ነበር ምን ብሎ ማልቀስ የሚባል የሆነ ተረት አለ ማለት ነው። እና ስለዚህ አሁን ላይ ምንም ጥቅም ነገር የሚሰጠው ነገር የለም ለሱም ለሷም። እንግዲህ ወደሱ ብትመለስ ፍቅሯም ምንም እንትን የሚል ማለት እንደ ድሮ አይሆንላትም ፍቅሯ ራሱ ማለት ነው። ምክንያቱም እሷ በጣም በቃ በጣም አስጠልቷን ነው ያለው ከልክ በላይ ማለት ነው። ምክንያቱም አይታችኋል ማርቆስ ያስገባት ጊዜ ምንም ነገር ላኮን ምንም ነገር ላይሆን ምንም ላያመጣባት ቤቷ ውስጥ በቃ ቤት ግቢ ብቻ ብሏት ማለት ነው። በዛ ሰዓት ግን ቤቷ በገባይ ሰዓት ይዞ የመጣውን አይታችኋል አብርሽ አይደል እንዴ? ስለዚህ ራሱ ፎቶዋን የሰቀሉትን ፎቶ ስንት ቤተሰቦቻቸው ስንት ኦዲየንሳቸው የሚወዱት ፎቶ ያሰሩላቸው ስንት እቃዎች ብርጭቆዎች ምናምን ነገር እነኛን ኩላ አይደል እንዲያንስቶ እንትን የነበረው ማለት ነው። ተተሰቀለበት እያወረደ የነበረው እና አብርሽ ጥፋተኛ ነህ፣ ሙሉ ለሙሉ ጥፋተኛ ነህ። እኔ በፊትም ጥፋተኛ መሆንህን ነግሬያለሁኝ። ምክንያቱም ጥፋት በጣም ከባድ ጥፋት ነው። ወንድ ልጅ እንደዚህ ሲል ላይ ምክንያቱም አንተ ነገ እህቶች አሉህ ተናት አይደል እንዲወጣው ቆይ አንተ እንደዚህ አድርገህ በለዋ ላይ እንደዚህ ስንት ጊዜ አስጨፍረህባት እቤቷ ሁላ ያመጣህ እሷ ያለችበት አልጋ ላይ እሷ የተቀመጠችበት ሶፋ ላይ አንጥተህ ወይ ወላሂ ሩታ በጣም ጠንካራ ሴት ናት። እውነት እኔ ብሆን ግን እውነት አልፋታም ትጀመር ወላሂ አልፋታም። ግን በጣም ጠንካራ ናት፣ በጣም ትግስተኛ ናት፣ በጣም ጠንካራ ናት፣ በጣም ጎበዝ ናት። እሷ እኮ ብዙ ነገሮች አሉ ማወጣቸው ፋይሎች አለች። ፋይሎች በጣም ብዙ ነገሮች አሉ ብላለች። ግን እኔ አላወጣም እኔ ጨዋ ልጅ ነኝ እንደዚህ አይደለሁም አለች ማለት ነው። እና ስለዚህ ይሄ ነገር ግን በጣም ይደብራልም በጣም ያስጠላልም። ለሁለተኛውም አሁንም እኮ ሌላም ሴት ብታገባ ሌላም ሴት ብይዝ ያው ነው። ምክንያቱም እንትን እኮ ባህሪ አይለቅም አይደል እንዴ? ባህሪ እንዴ ምንም አይለቅም፣ ምንም ብታረጉት ምንም አይለቅም ባህሪ ከሆነ ማለት ነው። እና ስለዚህ ነገ ደግሞ የምትመጣው አይታ ደግሞ ያው ናት፣ ያው የሩታ ቢጤ ናት ማለት ነው። እና ስለዚህ ስንት ነገር ያደረገችልህን ስንት መከራ ያየችልህን ስንት ስቃይ ያየችልህን ሴት ከቤት አስቀምጣ ሌላ ሴት ማምጣት ማለት ይደብራል ወላሂ። ትጀመር ሌላ ሴት ጋር መታየትህ አረ በጣም ነው የሚደብረው ወላሂ በጣም ነው የሚደብረው። እና ስለዚህ ያው ተተውካት ጋር መጀመሪያ ለምን ተውካትና መጀመሪያ ለምን ተተዋችሁና እንደገና እንደ አዲስ መጣችሁ ትጀመር። እና ስለዚህ ይሄ ነገር በጣም ይደብራል አይደለም? ለሩታ ለኦዲየንሶችም ለሁሉም ደብሯል፣ ለሁሉም ነው የደበረው። እና ስለዚህ ይሄ ነገር አሁንም ቢሆን ቢቀርብህ ብዬ ነው የማስበው። በቃ ጥሩ ማለት ጥሩ ህይወት ለመኖር ተፈለግ እንደዚህ አይነት ነገሮችን መተው አለብህ። እኔ የምመክርህ ነገር ሩታንም ተለመንካት ሴት መቼም ሩህሩህ ናት፣ አዛኝ ናት። በነገራችን ላይ ልታዝን ትችላለች፣ ልትመለስ ትችላለች። ግን ፍቅሯ እንደዛው እንደ ድሮ ላይሆንላት ይችላል። ትልልቅ ሰዎች አድርገህ አባቶችንም ሆነ ምንም የምትወዳ ከሆነ እግሯ ላይ አስወድቀህ ማስመለስ ትችላለህ፣ ልትመለስልህ ትችላለህ ብዬ አስባለሁ። በእንደዚህ ግን ይሄን ባህሪህን እንደዚህ አድርገህ ካይሆን ባህሪህን ሰጥለጥ አድርገህ ሙሉ ለሙሉ ወደሱ አድርገህ ሙሉ ለሙሉ ያለህን ህይወት ያለህን ልብ ውስጥ ያለውን ኩላ ወደሷ ታደረግ ሊሆንልህ ይችላል ብዬ አስባለሁኝ። እና
በእንደዚህ አይነት ነገር ተጠቀሙበት ብዬ ነው የማስበው። እኔ እወዳችኋለሁ ሁላችሁንም። አገራችን ሰላም ያደርግልን። አሰላሙ አለይኩም ወራ